ኢትዮጵያ ራሷን በምግብ ለመቻል ከምትሰራቸው ስራዎች መካከል አንዱ የሌማት ትሩፋት መርሃ ግብር ተጠቃሽ ነው። የሌማት ትሩፋት መርሃ ግብር ጥቅምት 23 ቀን 2015 ዓ.ም በይፋ ተጀምሯል። ይህ የሌማት ትሩፋት መርሃ ግብር ከሚሰራቸው ስራዎች መካከል ደግሞ በማር፣ በወተት፣ በእንቁላልና በሌሎች የአሳ ምርቶች ላይ የተለያዩ ስራዎችን መስራት ላይ ያተኮረ ነው። በዚህ በሚሰሩ የሌማት ትሩፋት መርሃ ግብር ላይ እንግዲህ የዜጎችን የዕለት ተዕለት አቅርቦት በተለይም በወተት፣ በማር፣ በእንቁላል ላይ ያሉ የአቅርቦት ችግሮችን ለመፍታት ትኩረት አድርጎ የሚሰራ ነው። በተለይ አሁን በከተማችን እየታዩ ያሉ የዋጋ ጭማሪ የሚደረግባቸው ምርቶችን ስንመለከት እንቁላል፣ ወተት፣ ማር እንዲሁም ደግሞ የአሳ ውጤቶችን እናያለን። እነዚህ የዋጋ ጭማሪ የሚደረግባቸው ምርቶች ለምን የዋጋ ጭማሪ አስከተሉ? የሌማት ትሩፋት መርሃ ግብር በእነዚህ ምርቶች ላይ እየሰራ ያለ ስራዎችስ ምንድናቸው ስንል ጠይቀናል። ከዛ ባለፈ ደግሞ የዋጋ ጭማሪውን በአጭር ጊዜ ለመፍታት ምን እየተሰራ ነው፣ ምን ታቅዷል ስንልም አንስተናል። ይህ ጉዳያችንን በአዲስ ቀን የሀገር ጉዳይ አድርገን አንስተናል። ተጨማሪ መረጃዎችን ደግሞ በኢቢሲ.ስትሪም እንዲሁም ደግሞ በዜና ቻናሎቻችን ማግኘት ትችላላችሁ።